አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። እና የተከበራችሁ የፋፊ ቤተሰቦች በሙሉ ዛሬ እንግዲህ ያው አደኩበት መንደር መጥቻለሁ። ያው የአባቴ ሀገር የአባቴ ቤት ይሄ ነው። ይኸው እንግዲህ ይህን ይመስላል አካባቢያችን። ዋግድ እንዳትረገጥ ወግድ እንዳትወጋ ወግድ ብያለሁ። ወግድ እና ይሄን ይመስላል። እስኪ ኧረ ሊወጣ ነው። ፈረስ መሰለችህ እንዴ? አይ አይ ይኸው ሊወጣ በቃ ወግዱ በላቸው። ሁላችሁ ይህን ይመስላል እንግዲህ አካባቢያችን፣ ቤታችን፣ ያደግንበት መንደር፣ ሰፈራችን፣ ቤታችን ይህን ይመስላል። ደስ ይላል እኮ ማሻአላ ብያለሁኝ። እስኪ ማሻአላ በሉን። እንደው ሀገራችን አያምርም? ደስ ይላል እኮ ማሻአላ ማሻአላ። ያው እንግዲህ መቼስ ነገሩ ሁሉም ያደገበት እና የተወለደበት ቦታ የማያምረውና ደስ የማይለው የለም። ግን ያው አልሐምዱሊላህ ላከለ ሀል እና ይሄን ይመስላል። ይሄ ደግሞ የከብት ቤት ነው። የከብቶቹ በረት ይባላል። የከብት በረት ነው። ይሄ መብለያቸው ነው። ይሄን ይመስላል። አዎ አደርኩኝ። እነ ፎዚ ያድራሉ። አዎ እነ ፎዚ ያድሩ አልኳቸው። ጠብቁ እንግዲህ ለዛሬ እስቲ ዛሬ እንኳን ልደርና ልምጣ ብዬ። አዎ ዋናው እሱ ነው። ፎቶ እያነሳች እናንተን እኮ አላነሳሁም። እኔ ታዲያ እናንተን አላነሳሁም። በሉ እዛ ማዶ ልሄድ ነው። እሺ አይውላችሁ ይሄን ይመስላል። ያው ይሄ ኩሽናችን ነው። አያችሁ ኩሽናችን ይሄ ነው። በቃ ሰፈራችን ይሄ ጎረቤታችን አጎቶቻችን ቤት ነው። ያኔ የእንዴ ነው የፋሚሊ የቤተሰብ አካባቢ ነው። ይሄን ይመስላል የኔ ውዶች። ሰላም ናችሁ ሆይ? እና ያየው ብለን ነው ደውሎ ነበር አሉ። አሁን ሚዲያ አዎ ጥሩ እየሳያታለች። አዎ ጥሩ እየታለች ብሎ አለኝ። ማታ ደውል ላይ ናት አልኩት አለች። እኔ እነፎዙ አፎዙ ያንሻ ልጅ መጣይ። አዎ 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 መኪና የለም። አቶ አግኝቼዋለሁኝ እዛ ጌታ ነው አለ። አዎ አጀም አንቺ እንግዲህ ታውንታ እንደገና ደግሞ ታውቂያለሽ ይሄን ቁልቁለት ወርድ ወጥቶ አስቸጋሪ ነው። አዎ ፋጤሳ ደህና ናት። ፋጤ አረጋሽ ወይኔ ያማ ይቀራል እንዴ? ቤት አዎ የት ትደርሳለች? ይሄ ደግሞ
ደህና ናቸው። ሁሉም ደውለዋል ዛሬ ደህና ናቸው። አልሐምዱሊላህ። አዎ ይኸው እንግዲህ ይሄ ደግሞ እንትን ነው። ይሄ ማሳ ነው። ይህል ተዘርቷል። ቡቃያ ነው ገና እየበቀለ ነው። ይሄ ደግሞ ይሄ ጤፍ ነው። ጤፍ ገና ነው። ይሄ ስንዴ ምናምን ገብስ እየበቀለልን ነው። ዝናብም ጥሎልናል። እንግዲህ ሁሉንም አላህ ያብጁልን። ይህን ይመስላል ሀገራችን። ቆንጆ ነው፣ ደስ ይላል። እንግዲህ ሁላችሁም ሀገራችሁን የናፈቃችሁ ሁላ በሰላም በኸይር ያሰባችሁ ተሳክቶ ሀገራችሁ የምትገቡ አላህ ያድርጋችሁ እላለሁኝ። እኔ ዘንድሮ በሀገሬ በቤቴ በአባቴ ቤት ነው ደግሞ ይገርማችኋል ኢድን ያከበርኩት። በጣም ደስ ይላል። አልሐምዱሊላህ አላክላህ አልሐምዱሊላህ ወላሂ አልሐምዱሊላህ። ምን አባቱን አዱንያ ነው። አዱንያ ደግሞ ያው ነው፣ አይሞላም፣ ከልኮ አያልፍም። ገና ይሞላል። እሱ ካላለ ስለማይሞላ እሱ ያለው ነው የሚሆነው። ስለዚህ እኛ ደግሞ ራሳችንን መጉዳት የለብንም። እኔ አሁን ስንት አመቴ ይኸው ምንም እንትን ላላለ ስንት አመቴ ይዣለሁ ሰው ሀገር ነው ሁልጊዜ ሰው ሀገር ሰው ሀገር። አልሐምዱሊላህ ዘንድሮ እሱ ሲፈቅድ በሀገሬ ኢድን አከበርኩኝ። ረመዳንን ጾምኩ፣ ከቤተሰቦች ጋር አጾምኩኝ። የሰው ገንዘብ የማይሰራው የለም። ለገንዘብ ስል የሰው ሀገር ሰው በምን ሰው ባገኛለሁ ማለለው ያው ለገንዘብ ብዬ ሳጾም ኖርኩኝ። አልሐምዱሊላህ። አሁን ግን አልሐምዱሊላህ ገንዘብ ባይከፈለኝ እናትና አባት ማጾም አጅር አለው። አጅር ከእንግዲህ በኋላ ለማንኛውም ከእንግዲህ በኋላ ከቤተሰቦቼ እንግዲህ ወደዛው ነው የምንቀርበው። ስለዚህ ከእንግዲህ በኋላ ደግሞ አላህ አጅር እንጠብቃለን። ኸይር ስራ ከእንግዲህ በኋላ በቃ አለቀ። እኔ ደከምኩ ጓደኛዬ ያው ነው። ከእንግዲህ በኋላ ኸይር ነው። ኸይር ስራ ቢያሰራን ጥሩ ነው እያልን ይቅርታ ጉፋንም ይዞኛል እና ያው ከብቶቹ አያችሁት፣ ማሳው ከብት እረኛው ምኑ እንደዚህ ገጠር ነው። የአባቴ ሀገር ገጠር ነው። ገጠር ነን እና ይሄን ይመስላል እኮ ይኸው አሁን እኔ የማውቀው ወፍ ያው ሲያፈራ ወፍ እንጠብቅ ነበር ድሮ። የወግ ወላሂ አላውቅም እንግዲህ ግራ ገብቶታል ጊዜው። እና ይኸውላችሁ አያችሁት አደይ አበባ አለ መሬቱ ሲያምር አያችሁት። ራሱ ጌጥ አለው እኮ እውነቴን ነው። የኛ ሀገር አረብ ምን አለው አቦ የውጭ ሀገር አረብ ሀገር አሁን ምን አለ? ምን የምታዩት አፈር ያንኑም በስንት ጉር ተለፍቶ ያው ገንዘብ አላቸው። በገንዘብ ኃይል ነው። እኛ ደግሞ ረበል ዓለሚን ያው እንትናችንን አገራችንን በነፃ አስቦልናል። እንደፈለገ ሙከየፍ ያሰኘን አየሩ ተመጣጣኝ በቃ አይሞቀን አይበርደን ሁሉ ነገር የተሟላ አርጎ ፈጠረ። ያው እንግዲህ መቼም አንዱን ባንዱ ነው። አልሐምዱሊላህ እና ይሄን ይመስላል አገራችን። ቆይ አሁንም በደንብ ነው ማሳያችሁ፣ ይቀጥላል። ብቻ እናንተ ተከታተሉኝ። ቆንጆ የሚታይ ነገር አለ ሀገራችን። አያችሁት? ይሄን ሜዳ ያለ ሜዳ ነው እኮ ሲያምር። አያችሁት? አሁን ይሄ ሜዳ እንትን ከብት እናግድበት ነበር፣ ሩጫ እንወዳደርበት ነበር በልጅነታችን። ማን ያሸንፍ እያለ ሩጫ እንሮጥ ነበረ። አቤት
የልጅነት ነገር እና ገጠር ይሄ ደግሞ ዳገቱ ከብት የምናግድበት ነበረ። አረ ይሄ ዳገቱ ይሄ ጠቅላላ ወደዛ ዞሮ ዳገት ነው እና ያው ከብት ማገጃችን ነበረ። ይሄ በብዛት ስደጅ ይባላል። እንትን ሳር ነው የሚወጣው። ድርቆ ይታጨዳል። ድርቆ ይታጨድና ይከመራል ለከብት እንደዚህ በክረምት ምናምን የሚበሉት ከብቶቹ። ከዛ ስደጅ ሲሆን ነው ይሄ የሚለቀቀው። እንደዚህ ሳር ሳያወጣ እናግዳለን። ያው እንደዚህ ነው ነገሩ። ውሃው ምኑንም በጀሪካን ነው እንትን የምንለው። ይሄን ይመስላል። ማንኛውም የኔ ውዶች አብሽሩ እሺ። በቃ እንደዚህ ነው እኛ ሀገር ኑሮ። ውሃ ደግሞ ውሃ ርቅ ነው። ውሃ በእንትን እንደዚህ አህያ በእንትን ነው የተገዛ ነው። ብቻ ይሁን አልሐምዱሊላህ። አሚ እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። ንቁ ነኝ። ነቅታችኋል? አልሐምዱሊላህ። እና ይሄን ይመስላል። ያው እንግዲህ ዛሬ እና እስከ መጨረሻ ግን ተከታተሉኝ። በቃ ይቺ መንደራችን ነው። መንደራችን ያደግንባትን አካባቢ ላስጎብኛችሁ። በጣም ቆንጆ ደስ የሚል ሀገር ነው። ያው ግን ችግሩ ምንድን ነው? ውሃ የለም፣ መብራት የለንም። በዛ ላይ መንገድም የለንም። መንገዱ ችግር የለውም። መንገዱ ገበሬ ነው። ሁሉም እንደ ልቡ ሲሄድ የኖረ ነው። ምንም መንገድ አይመስላቸውም። አሁን የአንድ ሰዓት መንገድ ያለ መኪና አይገባም። ሁሉም በእግር ነው። እንደዚህ ሲሞት ሰው ሲታመም በእንትን ነው በእንጨት ተሰርቶ ቃሬዛ ምናምን የሚባል ነገር አለ። እንጨት ይደረደረ ይሰራል። በዛ ነው ተሸክመው መኪና አለበት ድረስ እዛ ይወስዳሉ። ያው ጉልበት አላቸው፣ ደህና ናቸው፣ ጤናማ ናቸው። ገበሬ ስለሆኑ የሚበሉት ፍሬሽ ነው። ብዙም አይገዙም። እውነቴን ነው። አልሐምዱሊላህ ያመርታሉ እና ችግር የለባቸውም። ተቋቁመውታል። መብራትም ደግሞ ለምደውታል። እንጨት ያነዳሉ። እንጨት ሞልቷል፣ ያነዳሉ። በዛ ላይ ደግሞ አሁን እንትን ይሄ ሶላር የሚባል መጥቷል። ሶላር ይጠቀማሉ። ምንም አይመስላቸውም። አሁን የቸገራቸው ውሃ ነው። ውሃ በጣም ውሃ ችግር አለ። ውሃ እንደዚህ እየቀዱ ነው። ደካማ ጉልበት ያለው ችግር የለውም። በአህያ ነው የሚቀደው። አህያ አለ። አሁን አንዳንድ ጉልበት የሌላቸው አህያቸውን እያከራቱ አህያ ለሌላቸው አንድ ለነሱ አንድ ለዛ እንዲያመጣላቸው እያደረጉ ይኖራሉ። ከዛ በጣም አንገብጋቢው ነገር እኛ ሀገር ላይ ምንድነው? መኖሪያ ነው። በጣም መኖሪያ ነው። ውሃ ብቻ ካገኘ ህዝቡ በቃ መኖር ይችላል። ምንም መንገዱንም ጣጣ የለውም፣ መብራትም ጣጣ የለውም። ምንም አይፈልጉም። ገበሬ ስለሆኑ አምርተው ነው የሚበሉት። ማንኛውንም ነገር ሲጓዙም ምንም አይመስላቸውም። ለምን ለፍተው ስለሚኖሩ መንገድ ምንም አይመስላቸውም። ይሄዳሉ፣ ይጓዛሉ እና እንትን የላቸውም፣ ውሃ የላቸውም። አላህ ሱብሃነሁ ወተዓላ ደግሞ የሚያግዛቸው ቢሰጣቸው ውሃ እንትን የሚልላቸው ቢያገኙ ምንም አይሳነውም። ሀገራቸውን ይወዳሉ፣ መሬታቸውን ርስታቸውን ይወዳሉ። የአባታቸው ርስት ነው፣ ከጥንት ጀምሮ የያዙት ነው። ቦታቸውንና ሀገራቸውን መልቀቅ አይፈልጉም። ደካሞቹ በተለይ በቃ እና በጣም እየተቸገሩ ነው። አላህ እስኪ እንግዲህ ረህመቱን ያውርድላቸው እያል ሀገራችን ነው። እችስ እኛ እንኳን ጉልበት ስላለን አሁን እንትን እያልን ነው። ይሄ ነው አሁን እንደዚህ ይምሱና ምሰው እንደዚህ ያው አያችሁት እንትን ይሄንን አሁን ለከብት እንደዚህ ለእቃ ማጣጠቢያ ምናምን ራሱ አይጠጡም እንጂ እነሱማ በቃ ከዚህ ነው የሚጠቀሙ። እንደው በፊት ይጠጣ ነበር ይሄ ውሃ። አሁን ወደዛ በእንትን በጀሪካን እየተቀዳ ያው እንትን እያሉ ነው። ይሄንን ነው እንደዚህ ነው። ይሄንን ነው የሚጠቀሙት። እና ለማንኛውም እስኪ አላህ ኸይር ነገር ይፍጠርላቸው። አይቸግረውም እሱ አዛኝ ላከላቸው ይዘንላቸው። አሁን በዚህ ወደታች ማን ነው የሚሉት ሀገር ህዝብ ቁራ ደግሞ እንደዚህ በጎ አድራጎት ገብተው ነበረ። እነሱ አሰሩላቸው። አሁን ደህና እየተጠቀሙ ነው። የኛን ሀገር ብቻ ነው። የኛን ሀገርም መጀመሪያ ተብሎ ነበር፣ ግን
ሰው የለውም፣ ደካማ ብቻ ነው ያለው። ሁሉም እንትን ብለዋል። ለምን ውሃ መንገዱ ምኑ ሲያሰለቻቸው እየለቀቁ ሄዱ። ግን እነዚህ የድሮቹ በፍጹም መልቀቅ አይፈልጉም። ሀገራቸው ላይ መኖር ይፈልጋሉ። እና ስለዚህ እስቲ ይሄን የመሰለ ሀገር በጣም እኮ ደስ ይላል። ወላሂ ያጓጓል። ለቆ ለመሄድ እንጃ ያስቸግራል። እና ለማንኛውም አብሽሩልኝ። ይሄንን ይመስላል አሳየኋችሁ። ይኸውላችሁ እንግዲህ የኛ ሀገር ይሄ ነው። ኢትዮጵያ ሀገራችን ለምለሟ አላህ ሀገራችንን ከፍ ያርግልን፣ ያበልጽግልን፣ ያሳድግልን። አላህም ይዘንልን፣ ረህመቱን ያውርድልን፣ ሰላሙን ያምጣልን፣ ፍቅሩን ይስጠን አላህ ሱብሃነሁ ወተዓላ እያለን እንግዲህ አብሽሩ እያልኩኝ ሰናበታችኋለሁ። እስከ መጨረሻ ግን እንድትከታተሉኝ እንድታዩት በትህትና ጠይቃለሁ። ስለምታዩትም ኢንሻአላህ እርግጠኛ ነኝ። አመሰግናለሁ። ሁላችሁንም ክበሩልኝ። ጀዛከላህ ኸይር ብያለሁኝ። የኔ ውዶች ይሄን ይመስላል እንግዲህ። አህያ የሚጋልብ ማን ነው? አህያ እንቀመጥ ነበር እንትን ስንል ፈረስ አለ። እኔ ፈረስ ግን ወላሂ ተፈረስ አለ፣ ግን ፈረስ ተቀምጬ አላውቅም። አህያ ግን እቀመጥ ነበር። አህያ ቅርብ ነው፣ ቀላል ስለሆነ እቀመጥ ነበረ። ውሃ ስናጠጣ ሩቅ ስለሆነ ውሃ ከብት ነርተን የምናጠጣው እንትን እንላለን፣ አህያ እንቀመጣለን። ስንመጣ ስንሄድም እንደዛ ነበረ ኑሯችን። ብቻ ይሁን እስቲ አልሐምዱሊላህ። አላህ ሀገራችንን እስኪ ያረጋጋልን፣ ያስተካክልልን። ሁሉንም ኒዕማውን ሁሉ አላህ ያበርክትልን፣ ይስጠን። እሱ አይቸግረው ነው፣ ፍቅሩን ይለግሰን፣ ሰላሙን ያምጣልን እላለሁኝ። አመሰግናለሁኝ። ሁላችሁንም ብር በሉልኝ። ጀዛከላህ ኸይር። ቻው ባይ ባይ።